እሺ ቆይ ምን ላድርግልህ? ሀና እንደዚህ አይነት ጥያቄ ባትጠይቂኝ ደስ ይለኛል። ጨነቀኝ እኮ። እንደዚህ መሆኔ እንደሚረብሽ አውቃለሁ፣ ግን እንደዚህ ላለመሆን በጣም እየከበደኝ ነው። እሱማ ይገባኛል። ይኸውልሽ ሀና፣ አንቺ ዝም ብለሽ ባልሽን አግቢሽ። እናንተስ? እኔ ምን ሆናለሁ? ጥሩ ሁኔታ ላይ እኮ ግን አይደለህም። እኔ እኮ ከተፈጠርኩኝ ቀን ጀምሮ ጥሩ ሁኔታ ላይ ሆኜ አላውቅም። አሲር ግን ደግሞ በእኔ ምክንያት እየሆንክ ያለው ነገር እኔ ሰላም ይነሳኛል። ታዲያ ምን ማድረግ ትችላለሽ? እሱ እኮ ነው ግራ ይገባኝ። ስለ እኔ አትጨነቂ እባክሽ። ቢሆንም እንደ ኤልያስ ጠንካራ ሆነ ባይ ደስ ይለኝ ነበር። ኤላ ሌላ እኔ ሌላ ማለት? እኔ የምኖረው የተፈቀደልኝ ብቻ ነው። ምናልባት ደግሞ ኤልያስ ጠንካራ ስለሆነ ይሆናል። እኔ እንዳላጣ በጣም እየፈራሁኝ ነው። መቼም እድሜ ልካችንን በሙሉ። እሺ ደግሞ ምን አደረግኩ? ብዙ ነገር አድርገሻል። ለምሳሌ ትናንትና ማታ አቶ መስፍን የሚባለውን ሰውዬ አግኝተሽው ነበር። ምን? ተሳሳትኩኝ? አዎ ተሳስተዋል። ኧረ እባክሽ ቀለድሽ። በቃ እውነቴን ነው። እኔ አላገኘሁትም። ትናንትና እንግዶችሽን ከሸኘሽ በኋላ የት ነበርሽ? የትም አትበኝ። የትስ በሆነ አንተ ምን አገባ? አንቺ የእኔ ኃላፊነት ነሽ ብዬሻለሁ እኮ። በፈጠረህ አንተ ነህ። ሰላሜን አትንሳይ። ሰውየው ጋር ነበርሽ አይደል? በቃ ነበርኩኝ። ምን አወራችሁ? የግል ጉዳይ ነው። ቤቲ፣ አንቺም መስፍንም እኮ የግል ጉዳይ ሊኖራችሁ አይገባም። አያነሳም አይደል? አዎ አያነሳም። መግደልስ አንድ ነገር ነው፣ ብቻ ቀድሞት እንዳይሆን ነው የምፈራው። አረ በስመ አብ በይ እማዬ። ሀና፣ አንቺ እኮ መስፍን እንዴት ሆኖ እንደወጣ ስላላየሽው እኮ ነው። ማለት? እሳት ለብሶ እሳት ጎርሶ እኮ ነው የወጣው። ወይ ካልሆነ ወጥተን እንፈልገው እንዴ? ደግሞ የት ብለንስ ነው የምንፈልገው? እኔ እንጃ፣ እኔም ግራ ገባኝ። ወይ ዘንድሮ እንደው ምን አይነት ጣጣ ውስጥ ነው ግን የገባሁት? ይሄ ድማሙ የሚባል ልጅ ግን በምን ቀን ነው እዚህ ቤት የመጣብኝ? እሱ ደግሞ ምን አደረገ? የአቶ መስፍን ወንድም ከውጭ ቆይቶ ሲመጣ ወንድሙ ሳሎን ተቀምጦ ነበረ እና የት ቆይተ ነው ብሎ ሲጠይቀው ከውጭ እንደቆየና በጣም ደክሞት ነገር ግን ደግሞ ውጭ ቤት ውስጥ መቀመጥ ስለማይፈልግ ብዙ ጊዜ ወደ ውጭ እንደሚወጣ ነገረውና ባለፈው ጠላት እንዳለው ቤተሰቦቹ ጠላት እንዳላቸው ስለሰማ በጣም ተናዶ ነበር እና ለምን እስካሁን ጠላቶችን ሳትነግረኝ እያለ በተደጋጋሚ ተናዶ እየጠየቀው ነበር። የምን ጠላት ነው የምታወራው? እኔ ጠላት የለኝም እያለ መስፍንም ሲመልስለት ነበር። ምክንያቱም አላወቅም። በባለፈውም ምናሴን ሊገሉት እንደነበረ የማላቅ ነው እንደሚመስለው ወይ ምናሴን ሊገሉት እንደነበረ አለውና መቼ ብሎ ደንግጦ ነበር። ምክንያቱም አዲስ የግድያ ሙከራ ስለመሰለው ማለት ነው። እሱ ግን የቆየ ነው ሲለው እሱማ ባዩሽ የሞተችዋ እናት ለመግደል የሞከረችውና እሷ ሞታለች እኮ አሁን ላይ ችግሩ ተፈቷ ሲለው እና መንፈሷ ነው እኔን ሊገለኝ የነበረው ሲለው እና ምን ማለት ነው ሲለው እኔንም ሊገሉኝ እንደነበረ እሱንም ሊገሉት እንደነበረ እና ነገር ግን እሱ ደብድቦ እንዳመለጣቸው ነው የነገረው። በዚህ ምክንያት ስላልሰማ እንዴት አንተ ሊገሉ አንድ ወንድሜ አንድ አይኔን እንዴት በአንተ ይመጣሉ ብለው በጣም ተናዶ እየተናደደ ወጥቶ ሄደ ማለት ነው። በሌላ በኩል እንግዲህ በባለፈው በመጀመሪያው ክፍል አካባቢ ነበር የነበረው አቶ አንተነህ ሜላት ድርጅት ይሰራ ነበር። በጣም ጎበዝና ጠንካራ ሰራተኛ ስለነበረ ለድርጅቷ ስለሚያስፈልጋት ወይዘሮ ሜላት ብዙ ጊዜ ድርጅቱ ሰራተኞችን እያስቸገረ ብዙ ነገር እያስበላሸ ቢሆንም በስራው ስለምትፈልገው አላባረረችው። መጨረሻ ላይ ግን ሰላምን እንዳስረገዛት እና ከዛም በኋላ ልጁን እንዳስወረደች ስትሰማ በእርግጥ አልሰማችም። እውነቱን ሀና ብቻ ነበር የምታውቀው። ነገር ግን የኔን እያስቸገረኝ ነው ብላ ስትላት በልጅማ ቀልድ የለም እስካሁን ዝም ያልኩ በቃል ብላ ከድርጅቱ አባረረችው። እንግዲህ ቤቲ ከአቶ በቃሉ ድርጅት ስለምትሰራ ይህን አጋጣሚ ተጠቅማ ልጁ ከሜላት ድርጅት ሲባረር የቀን ገቢ ምንም ስለሌለው ቤት ኪራይ የሚከፍለው ስላጣ ቁጭ ብሎ ስላገኘችው እንግዲህ አጋጣሚውን ተጠቅማ እሷ ድርጅት ስለሚሰራ እያንዳንዱ መረጃ ለአቶ በቃሉ ስለሚጠቅመው ነግራ እንደ አጋጣሚ ሄዳ ሰላም ብላ አግኝታ እሷ በሆን ብላን የተከታተለች። እሱ ግን አላወቀም። መቀመጥ ይቻላል ወይ ስትለው አይቻልም እያላት ሆን ብላ ተቀመጠች። እናም እንደውም ምን አጨቃጨቀኝ ካንቺ ጋር የተነስቼ ራሴ አልሄድም እንዴ ብሎ ተነስቶ ሲሄድ
ስሙን ስጠራው ስሜን ደግሞ እንዴት የት ነው የምታውቂው ብሎ ተደጋጋሚ ሲጠይቃት ቁጭ ብለን እናውራ ብላ እንግዲህ ያለውን እውነት ነገረች። ምን ያህል አንተ ጠንካራ ሰራተኛና ጎበዝ ሰራተኛ እንደሆንክ ለእኛም ድርጅት እንደምታስፈልግ አውቃለሁ። ስለዚህ ከባለቤቱ ጋር ላገናኘና እኛ ድርጅት ስራ ብላለችው። እሱም ቆይ እኔ እዚህ ባለሙያ በዚህ አገር ላይ ባለሙያ እኔ ብቻ ነኝ እንጂ እኔ መቅጠር ለምን አስፈለገ ሲባል ያው ሲላተኝ ያው አንተ ልምድ ስላለህና ስለምታስፈልገ ነው ብላ በዛም ምክንያት ወደ ድርጅቱ ተቀላቅሎ እንግዲህ የአቶ በቃሉ ድርጅት ላይ ሲሰራ እንደነበር ነው እንግዲህ በትውስታ መልኩ ቤቲ ያሳየችን። እናም አሁን ላይ እሱ በተቃራኒው ቤቲን እየተከታተላት ይገኛል። ያለ እሱ ያለ ባለቤቱ የአቶ በቃሉ ፍቃድ መስፍንን እንደምታገኘው ደርሶበታል ማለት ነው። ስለዚህ ያለሱ ፍቃድ መስፍን በተደጋጋሚ እያገኘሽ እንደሆነ እያወቅ ነው። እኔ ባለውለታ ያን እያስጠነቀቅኩሽ ነው እንጂ እያስፈልግ እየተከታተልኩሽ አይደለም። ስለዚህ ተጠንቀቂ ብሎ እንግዲህ ቤቲን ማስፈራሪያ ሰጥቷት እሷም ያሳደግኩት ውሻ ነከሰኝ ጭራሽ እሰራልሃለሁ እያለች እየዛተችበት ነበር ተናዳ። ምክንያቱም እሷ ባለውለታዋ ናት፣ ብዙ ነገሮችን አርጋለታለች። አሁን ግን እሷን እየተከታተለ ነው። ከመስፍንም ጋር በማንኛውም አካውን በኋላ በነፃነት መንቀሳቀስ አትችልም፣ እሱ ከተከታተላት ማለት ነው። ይህንንም ሚስጥር ሲሰማ መስፍን ቀጥታ ሄዶ ሜላት ላይ ነው የጮኸው። ማለት እንዴት ለእኔ ሳትነግሪኝ እስካሁን ዝምት ያለሽ? አንድ ወንድሜን ሊገደል እኮ ነበር፣ እንዴት ምን ያህል እንደምወደው እያወቅሽ እንዴት ዝም ትይኛለሽ? ምናምን ብሎ ሄዶ ጮኸባት። እሷ ደግሞ እኔ እኮ ድሮም ችኩልነትን ስለማቅና በጣም ለውሳኔ ስለምቸኩል ነው ያልነገርኩህ፣ ስለዚህ ተረጋጋ ብትለው በጭራሽ በአንድ ወንድም የመጣውብኝ አልረጋጋም፣ ማን ነው እንደዚህ ሊያደርግ የሚችለው ብሎ ሲጠይቃት እውነት ለመናገር እኔ የጠረጠርኩት አቶ በቃሉ ነው፣ ሂጀም ሳናግረው ሁኔታው እሱ እንዳደረገው ነው የገመትኩት ብላ ስትነግረው አጅሬ እንግዲህ አቶ መስፍን ተናዶ ወጥቶ ሂዷል ማለት ነው። ወጥቶ ሂዶ ቀጥታ የደወለው ለቤቲ ነው። ምክንያቱም ቤቲ ናት ከሱ ጋር ልታገናኘው የምትችለው። እናም በስልክ በአስቸኳይ ላገኝሽ እፈልጋለሁ አላት። እኔ አንተ ማግኘት አልችልም አሁን ላይ ብትለውም እሱ ግን በግዴታ ማግኘት አለብኝ ከአንቺ ጋር ብሎ እናም ለቤቲ መስፍን ወንድሙ ሊገሉት እንደሆነ ነገራት ማለት ነው። ምክንያቱም ከዚህ በፊት እሱን ተከታተይልኝ ብሎ ስለቀጠራት ያውቃል ማለት ነው። እናም ሁሉን ነገር እሷ ታውቃለች፣ በእርግጥ ነግሯታለኝ አቶ በቃሉ መገደል አለበት ብሎ። እሷ ግን አላመነችበትም። አሁን ላይ ግን ስትሰማ በጣም የደነገጠችው እንዴት ወንድምክን ብላ እሷ ማለት ነው። እና ሙሉ ስለሱም እንድታተባበረው ነው የነገራት። እንግዲህ ሁለቱም ጋር ልትሰራ ትችላለች፣ ወይም ደግሞ አቶ በቃሉንም ክዳ ወደ መስፍንም ልትመጣ ትችላለች ማለት ነው። ቤቲ በሁለት ተቀናቃኝ አጣብቂኝ ውስጥ ገብታለች። በዚህ በኩል ደግሞ አንተና እየተከታተላት ነው እንግዲህ እያንዳንዷን ነገር ከእሱ ጋር የምትገናኘው ነገር ሁሉ ስለሚያውቅ መረጃ ከሰጠ ለአቶ በቃሉ በጣም ችግር ውስጥ ነው የምትገባው ማለት ነው። በሌላ በኩል ሀኒቾ ጆሮ ስላኮረፋትና እያናገራት ስላልሆነ ስለከፋታይ መቼም እሷ ወዳጆቿ ዝም ሲሏት አትወድም፣ ሲመጡበት ደግሞ አትከተሉኝ ትላለች እና ፍላጎቷ ያው ግልጽ ስላልሆነ ከጆሮ ጋር እንዲያስታርቃት ተምቹን ጠርታ ነገረችው እና በጣም አኩርፎኛል፣ ምንም ማናገር አይፈልግም፣ ስለዚህ እንድታስታርቅ ይፈልጋለሁ አለችው። እሱም በቃ ታያቸው፣ እነሱ የራሳቸውን ህይወት ይኑሩ፣ አንቺም ቢሆን የራስሽን ህይወት ኑሪ፣ በቃ ከነሱ ጋር ያለሽን ነገር አቁሚ ሲላት ጭራሽ እኔ እነሱ ልተዋቸው አልችልም፣ ባለውለታዎች ስለሆኑ እንዲለያቸው አልችልም፣ ስለዚህ አስታርቀኝ፣ በግድም ቢሆን አስታርቀኝ ብላ አስታርቅሻለሁ፣ ግን ደግሞ አንድ ውለታ ዋይልኝ ድንብላል ስለናፈቀችኝ እሷን አገናኝ፣ ከዛ አስታርቅሻለሁ ብሎ ቃል ገብቶላታል። እሱም ሄዶ ለጆሮ ነገረው። ነገር ግን ጆሮ እሷን ሲያያት እየተረበሸ እንደሆነና እስካሁንም ድረስ አይፈልገው፣ በቃ ፈልጌው አይደለም ግን እሷን ሲያያት እየተረበሽኩ ስለሆነ ስለዛ ነው መራቅ ያለብኝ ብሎ እሱም ጆሮም ቢሆን በእሷ ጉዳይ እስካሁን ተስፋ አልቆረጠም። ለምን እንደ ኤልያስ ተስፋ አልቆርጥም ሲለው እኔ ፈልጌው እኮ አይደለም ወድጄ አይደለም በእሷ ጉዳይ ተስፋ መቁረጥ አቅቶኝ ነው ብሎ እሱም እየተቸገረ ነው። የመስፍን ወንድምም እንግዲህ ካልገደልኩ እያለ ወይዘሮ ሜላትን እያስጨነቁና ጠላታችሁን ታውቁታላችሁ ወይ ብሎ ስጠይቃት ያው የሚጠረጠርም እንዴት ይጠፋል ስትለው በቃ ጠላታችሁን ካወቃችሁ ልነግርኝ ይፈልጋለሁ እንዴ በቤተሰቦችማ ድርድር አላቅም ብሎ እሱም እየተገለገለ ይገኛል። እሷ ደግሞ አንተም ሆነ እሱ
ችግር ውስጥ እንድትገቡብኝ አልፈልግም። ስለዚህ እባክህ ተረጋጋ እያለች እየለመነችው ነው። አቶ መስፍንም በዛው እንደወጣ አልተመለሰም ማለት ነው። እናም በተደጋጋሚ ስልክ ስደውልለት ስልኩን አያነሳም። ለሀኒም ደወለች፣ ለስልክ አያነሳም። በዚህ ምክንያት እንግዲህ ወይዘሮ ሜላት አንድ ነገር እንዳይሆንብኝ ብላ ፈርታለች፣ ሰግታለች በባሏ ጉዳይ ማለት ነው። ተመልካቾቻችን አብራችሁን ስለቆያችሁ እናመሰግናለን። መልካም ጊዜ ተመኘንላችሁ።